መጀመሪያ ቀድሞ ፈርተው ነው መሰለኝ ማንም እንደገባ ብሏል። ከገባን አንቺም ገብተሻል። ብሩ አጂክ ነው እንግዲህ ዛሬ መታለ ደግሞ መጥፎ አቅጣጫ እያመሩ ነው እና አብርሃም ደግሞ በዚህ ልክ ወርደው በይፋ ጥፋታቸውን ክፍተታቸውን በይፋ ያከብሩታል ብዬ እውነት ለመናገር ለአንድ ሰከንድ አስቤ አላውቅም። ያው እነሱ መልካም ነገር አይቶት ከፍ ሲያደርግ ትንሽ ይደብረን ታውቂያለሽ። ጥፋት ስናጠፋ እየተቆነጠጥን በድብቅ ረፉ እየተባለ ነው። ግን በዚህ ልክ ጥፋትን እንደ መልካም ነገር ቆጥሮ በቪዲዮ ተቆጥሮ ምናምን በይፋ ስታሳዩና ስታስተዋውቁ ሼም ነው። ይሄ እንደ ሀገራችንም ነውር ነገር ነው። እንደ ሀገራችንም ወጣቱን አበላሻችሁ። ሀብቴ ተባላሽ አሁን አንቺና ተፋታችኋል አምኑና ወጣቱን እንዳበላሻችሁት እርግጠኛ ነኝ። የቡታጀራ ዩቲዩበሮች ዛሬ እንግዲህ መጥተዋል። በዳኒም ቤት በሌላም ቤት በቃ በብዙ ተልከስክሰዋል። ዛሬ ቡታጀራ ዩቲዩበሮች ድራማው ወደ ሌላ እንዴት ተቀየረ በግልጽ እየተናገሩ ነው። ወደ ፍቅር ተቀይሮ አቢላ እንግዲህ ዛሬ እውነታውን ለምንንሽ ነበረ እኛ ውስጡን ስለምናቅ ከላስ ከወዲያ በቃ አብርሽ የሄርሜላ ባል ነው ብሏል። እኛ ድራማ ነበር የጀመርነው ቡታጀራ ድረስ ተከትለንሽ የመጣ ነው እያስመሰልን ነበረ። ካስመሰልን በኋላ ግን ለእኛ ውስጡን ሌላ እያደረግን ነበረ። ግን ነገሩ ተቀይሯል። አብርሽ የሄርሜላ ባል ለመሆን ዝግጁ ሆኗል አላት። ሩታ ደግሞ ይሄ ሁሉ ውሸት ይሄ ሁሉ ማስመሰል የት ነበራችሁ? ወይን ነበራችሁ? እንዴት እንደዚህ ሆነላ? እንደዚህ መጣላችሁ? አብራችሁ እየበላችሁ እየጠጣችሁ ቤት እየዋላችሁ እያደራችሁ እንዴት የዚህን ያህል ጭካኔ ማን አስለመዳችሁ? እኔና አብርሽ እኮ ብዙ መስዋዕት ከፍለን ነበር የተገናኘ ነው። ነገር ግን የዚህን ያህል የሰው ሊማስመሰል ለምን? እናንተስ አብርሽስ የዚህን ያህል ጭካኔ ሚስቱን ቤት አስቀምጦ ለምን በሰው ይጫወታል? ይቅርታ ጥፋቴ ነው በቃ በድዬሻለሁ እያለ ለምን ቤቴ ይልመጠመጣል በውስጥ እየመጣ? ዛሬ ላይ ግን በግልጽ ቀለበት ማድረግ ውርደት በአደባባይ ለምንድን ነው? ይሄ እኮ የውስጡን ችግር በአደባባይ ነው ያወጣው። እኛ በአደባባይ ለድራማ የምንሰራውን ስራ በውስጥ ሌላ ነው የምንኖረው፣ ከላይ ሌላ ነው። ነገር ግን ይሄ ሁሉ ለስራ ተብሎ እንዴት ትዳር ይበላሻል አለች ሩታ። እንግዲህ ተፋተና ያልነውም ለድራማ ነው እያለች ነው ሩታ። ዛሬ እንግዲህ በካሊ ቤት ላይክ ሰብስክራይብ አድርጉ ፋሚሊ፣ ቪዲዮአችንን እስከ መጨረሻው። ነገሩ እንግዲህ እውነት ሆነው እየመጣ ነው። ድራማው እየቦካካ ነው እንግዲህ ወደ እውነት ሩታን ወደ ጥጓን ለመያዝ እየተዘጋጀች ይመስለኛል። አብርሽም እንግዲህ ነገሩ ተበላሽቶበታል። ሁለተኛ ላይ ከመጣ እኔ እወጣለሁ አለች ሄርሜላ። በአንድ ልጅ ግን አለቀውም አለች። ሁለተኛ ላይ አርግዛ ከሆነ በቃ እኔ ጋር መሆን ምንም መብት የለውም። እኔ ግን ሁለተኛ ልጁን ለማስረገዙ እርግጠኛ አይደለም፣ እኔም እርግጠኛ አይደለሁም። እርግጠኛ ከሆነ እኔ ጋር የመሆን ምንም ቻንስ የለውም፣ ይሄዳል። ይሄን ድራማ ብልሽሽት ያለ ነገር ማለት ነው። እናንተ አረ ምን አይነት ጉር ነው? ወዴት እየሄድን ነው? ፍቅር ማለት እኮ ዋይፋይ ሆነ እንዴ? ግን ያዝለቀቅለው እንደሚያደርገው ከሄርሜላ ጋር ፍቅር አሳልፎ 9 ወር ሙሉ አሁን ሩታ እስከምትወልድ አብራ ትሆናለች። ከዛ ደግሞ ከወለደ በኋላ ሄርሜላ ትወጣለች፣ ሩታ ትሆናለች። ሄርሜላ ላይ እንደዚህ ነው የሰማሁት ዛሬ በዳኒ ቤት። በካሊብ ቤት ሩታ መታ ደግሞ ስለ ድራማ መሆኑ በግልጽ ተናግራለች። አቢላም በግልጽ ተናገረ። እንደዚህ ነው ማለት ነው። አንዷ ስትደክም ወደ አንዷ፣ አንዷ ስትደክም ወደ አንዷ። አውዙ ቢላሂ ሚነሸይጣን ረጂም። በህይወቴ ሰምቼ የማላውቀው ድራማው እንግዲህ ቦካክቶ የክስባርድ ሆኗል ማለት ነው። እንግዲህ እናያለን። ብዙዬ መታ ሩታ እንድትቆርጥ ነው ነገሩ። በውስጥ ሌላ ተሰርቷል፣ ብዙ ነገር ተሰርቷል። ሩታ ግን ቁርጥ እንድታረግ ነው ቀለበት አድርግ ብለን የተደረገው አለች። እንዳለ የምክር ስራ ነው። በቃ ሩታን ለማስወጣት ነው እንጂ አብርሽ እውነት ሁሉን ነገር በኬፉ አስቦበት እንዳልተጓዘ ዛሬ በብዙ ሰዎች ቪዲዮ ላይ መተዋል። አያቸው አይደለም? ይሄ ምንድነው? አብርሽ ትዳር አይፈልግም። ማሽቃበጥና ማሽላላ ብቻ ነው ፈልገው። ላይክ ሰብስክራይብ ሼር አድርጉ። ይሄን ቪዲዮ መጀመሪያ ቀድሞ ፈርተው ነው መሰለኝ ማንም እንዳይገባ ብሏል። ከገባን አንቺም ገብተሻል ማለት ነው። ነብሩ አጂክ ነው እንግዲህ ዛሬ መታለ ደግሞ መጥፎ አቅጣጫ እያመሩ ነው እና አብርሃምም ደግሞ በዚህ ልክ ወርደው በይፋ ጥፋታቸውን ክፍተታቸውን በይፋ ያከብሩታል ብዬ እውነት ለመናገር ለአንድ ሰከንድ አስቤ አላውቅም። ያው እነሱ መልካም ነገር አይቶት ከፍ ሲያደርግ ትንሽ ይደብራል ታውቂያለሽ። ጥፋት ስናጠፋ እየተቆነጠጥን በድብቅ ረፉ እየተባለ ነው። ግን በዚህ ልክ ጥፋትን እንደ መልካም ነገር ቆጥሮ በቪዲዮ ተቆጥሮ ምናምን
በይፋ ስታሳዩና ስታስተዋውቁ ሼም ነው። ይሄ እንደ ሀገራችንም ነውር ነገር ነው። በጣም ሼም ነው። ምክንያቱም ሜቢ አሁን አንቺና አብርሽ ተፋታችኋል ምናምን ልትሉ ትችላላችሁ። ግን ደግሞ እኔ እና ሱሳ ላይ ነበረ ብዙ ነገሮች እየተፈጠሩ የነበረው እርግዝና ወቅት ላይ ነበረ። እኔ እርጉዝ በነበርኩበት ሰዓት ነበረ ብዙ ነገሮችን እያስመሰሉ እየዋሹ ምናምን ላይ ብዙ ነገሮችን ሲያደርጉ የኖሩት። የእሷ ብዙም ላይገርመኝ ላይደንቀኝ ይችላል። ግን ደግሞ የጓደኞቹ በጣም ነበር የሚመዱት። ይሁን እንደ ክብር የቆጠሩት አላውቅም። በጣም ብዙ ቆዩበት መሰለኝ ይህንን ተግባራቸውን እና መሰላቸውን በይፋ እንደዚህ አይነት ነገር ሲያደርጉ እና ሲቀጥል ደግሞ ከሌባ ነገር ሊፈጠር አይችልም። ምክንያቱም ሁሉም ነገር የተጀመረው ገና በቅርቡ ነው ብለው የሚያወሩት እነሱ። ግን ደግሞ ይሄ ነገር የሆነ እኔ እርጉዝ በነበርኩበት ሰዓት እየተፈጠረ ያለ ነገር እንደነበር በጣም ብዙ ነገር ቅልሾችን መፍታት የምችሉበት ሁኔታ ላይ ነን ብዬ አስባለሁ። ለእናንተም በደንብ ግልጽ ነው ብዬ አስባለሁ። ይሄ ነገር በታሪክም በተአምርም ሊፈጠር አይችልም። በት ሰዓት ፍቅረኛሞች ከሆነም በኋላ ራሱ በጣም ብዙ ውጣ ውረዶችን አይተናል። ከዛ በኋላ ነው ወደ መሆን የመጣ ነው፣ ላይ ቀለበት ወደ ማሰር ምናምን የመጣ ነው። እነሱ ግን አይ ቲንክ አንድ ወር ራሱ የሞላቸው አይመስለኝም ፍቅረኛሞች ነው ብለው ከተነጋገሩ አፈቅርሻለሁ አፈቅርሃለሁ መባባል ከጀመሩ ማለት ነው። አንድ ወር ራሱ የሆናቸው አይመስለኝም። ግን ደግሞ ያ ነገር እያለ ከዛ በፊት እኔና አብርሽ የፍቺ ወረቀታችንን ከመፈራሪት የሆነ የተጀመረ ነገር ነበር። የሆነ ሚስጥር የሆነ ነገር ነበረ። ተጽዕኖ እንዳይበዛበት ጓደኞቹን ከቨር ለማድረግ ራሱን ከቨር ለማድረግ ምናምን እኔ ጋር እየመጣ ላይክ ይቅርታ እንደመጠየቅ ይላል፣ እንታረቅ ይላል። ምን አጠፋው ምን አደረኩኝ ልና አንድ ሁለት ቀን እንደዚህ አይነት ነገር ያሳየንና ከዛ በኋላ ይጠፋል ድጋሚ። የሆነ ታይም የሆነ ቦታ ናቸው ተሰብስበው የሆነ ነገር ነው የሚፈጥሩት። የሆነ ነበረው ብዙ ሰዎች ልዩ አሸና ይኖረው ማለት ነው። ይሄ ሰው ከወንድሙ ጋር ብዙ ነገሮችን ለመፍጠር ለማድረግ ለማውራት ሞክረን ነበር። ተቀይረ ለውድቀቱ ምን ሴት ሆናለ አትችልም። የውድቀባ ነበርኩ ገብቷል አይደለ? አታስመስል ሩታ ማስመሰል ይኸውልሽ አንቺ እኮ ለምን እንደዛ አደረክ ስላልኩ በአንዴ ተቀይረ። ከዛ የፈጠነ ሮጠ አንድ ብሩክ የሚባል ጓደኛ ያለው ሰማክ። ከዛ ደግሞ የሆነች አንድ ሴት አመጣህለት ተዋወቃችሁ። ከዛ ሌላ ነገር እንዲጀምር በአሰር ህይወት መሆኑን በደንብ የምታውቀው ማለት ነው። አንድ ወር አልሞላቸውም እንደዚህ አይነት ነገር ውስጥ ከገቡ። እንደምናውቀው ከሆነ ሚዲያም እኛም እንደምናውቀው ከሆነ ሌላ ነው። እንቆቅልሹ ግን በደንብ ሌላ ነው። ሌላ ነገር ውስጥ ነበራችሁ። ከኔ ጋር ልፋታ ምናምን ወይም ደግሞ አብሬሽ ሊሆን እንታረቅ ምናምን በሚልበት ሰዓት እናንተም እየመጣችሁ እንደዛ አይነት ወሬ በምታወሩበት ሰዓት ውስጣችሁ ግን ሌላ ነበር። አንድ ሁለት ከዛ ደግሞ ትጠፉና የሆነ ቦታ ናችሁ፣ የሆነ ቦታ ተሰብስባችሁ ከዛ አንድ ሴት አመጣህለት ተዋወቁ። አንቺ እሱ የማስመሰል ህይወት ነው በደንብ የምታውቀው ማለት ነው። አንድ ወር አልሞላቸውም እንደዚህ አይነት ነገር ውስጥ ከገቡ። እንደምናውቀው ከሆነ ሚዲያም እኛም እንደምናውቀው ከሆነ ውስጡ ግን ሌላ ነው። እንቆቅልሹ ግን በደንብ ሌላ ነው። ሌላ ነገር ውስጥ ነበራችሁ። ከኔ ጋር ልፋታ ምናምን ወይም ደግሞ አብሬሽ ሊሆን እንታረቅ ምናምን በሚልበት ሰዓት እናንተም እየመጣችሁ እንደዛ አይነት ወሬ በምታወሩበት ሰዓት ውስጣችሁ ግን ሌላ ነበር ኮምፕሊትሊ። አህለን ብለናል። እንግዲህ ዛሬ ፋሚሊ መተናል። ላይክ ሰብስክራይብ እያደረጋችሁን ቪዲዮ እስከ መጨረሻ ሩታ ሀብቴ መታለች። ዛሬ እንግዲህ ድራማው ወደ ሌላ ነገር እንዴት ተቀየረ ዛሬ በግልጽ ዘርዝረዋለች። እዛ ወደ እንሷ ጋር ሄዳችሁ ማየት ትችላላችሁ። ድራማ የተጀመረው ነገር ወደ ፍቅር ውስጡን እየሰሩ እሷን እያታለሉ እንደኖሩ በግልጽ ተናግረዋለች ማለት ነው። ታይካርጉ እስቲ ዛሬ እንግዲህ ምግብ ሰርቼ አልጨረስኩም እና ነው ሶሪ። አሰላሙ አለይኩም ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ሆይ? የኔ ምርጥ ፋሚሊዎቼ አላችሁ አለን በሉ። ክርስቲያን ወገኖችም ዛሬ በላይክ ነው የምትተባበሩኝና በኮሜንት እንግዲህ ነገሮች ተቀይረው አብርሽ እንግዲህ የውሸት ጥጉን እየሄደ ነው። አሁንም ድረስ በጣም እያስመሰለ ነው። በጣም የሰው ልጅ ለዚህን ያህል ነው ሰው ላይ የሚጨክነው፣ የዚህን ያህል ሴት ላይ የሚጨክነው። ሁለተኛ ላይ ከተረገዘ ትዳሩን ቀለበቱ እንደሚዋልቅ ተናግሯል ዛሬ በዳኒ ቤት። ሁለተኛ ላይ እውነት ከሆነ ትዳሩ እንደሚቀር ወንድሙ ጋር ተነጋገሩ። አለበለዚያ እቀጥልበታለሁ ነው ያለው። አያችሁት አይደል? ይሄ ህይወት ነው። ይሄ እንደ አይነት ህይወት ምን አይነት አስተሳሰብ ነው? ምን አይነት ህሊና ነው? አረኔ ፋሚሊ ወዴት ነው እንዲሄድ? ወዴት እየሄድን ነው? በእውነት ነው የምላችሁ። አንድ ሰው እኮ ይጋባል፣ ይፋታል። ሩታ ሀብቴን አሁን ልሰርባት እፈልጋለሁ። ለምን
እውነት ድራማ ከሆነ እውነት ወዳ ፈቅዳ ከሆነ ይሄ ነገር የተሰራው አርፋ መቀመጥ ነው ያለባት። የፈለገውን ያድርግ። ፈቅዳ እሷ ይሄን ድራማ ውስጥ ገብታ ተካታ ከሆነ እሷን ነው የምሳደበው። ባሏን አሳልፋ የሰጠችው እሷ ናት ብዬ የማስበው። ነገር ግን ይሄ ነገር በእርግዝናዋ በደካማ ጎኗ ገብተው ትዳሯ ቤት ትቀመጥ እሷ አንተ ከሄርሜላ ጋር ስራ ብለው የተዋዋሉት ውሌታ ዛሬ ላይ ወደ ሌላ ነገር እያመራ ነው። በአደባባይ ቀለበት ማሰር ደርሷል። ዛሬ ሚስጥር ያወጣችሁ ሩታ ናት። ገብታችሁ እዛ ልጅ መጣችበት ቪዲዮ ላይ ሄዳችሁ በእውነት ነው የምላችሁ እያስመሰላችሁ ነበር። ታረቁ፣ አብራችሁ ሁኑ፣ እንደዚህ ሁኑ። እሱም በቃ ምን አጥፍቼ ነው እያለ ይቅርታ የሚጠይቀኝ እያስመሰለ ነበር ነው። ግን እኔ አሁን ነገሩ አሁን ነው ውስጡን እየተሰራ ያለው ሌላ ነው፣ በሚዲያ የሚታየው ሌላ ነው። በቃ አሁን ላይ የገባኝ ሌላ ነገር ነው አለች። ይሄ ምን ትሉታላችሁ? በእውነት እኔ ምን አይነት አስተሳሰብ እንደሆነ አላውቅም። ማለት የቤተሰቡ በቃ ተፋቱ አይደል እንዴ? ከተፋቱ እኮ ድራማ መስራት አይጠበቅባቸውም። እኛ እኮ ድራማ ነው ብለን የምንለው የተፋታ ሰው የተለያየ ሰው ተለያይቶ ይኖራል። ከቤቱ ፎቶውን እንደ እሷ በተጣላችበት ሰዓት አይታችኋል። ቡታጀራ ሆና ቤቱን ቀያይሮ ቤቱን ምን እንደፈለገ ፎቶውን አድርጎ እሷን እንደሚፈልጋት በቃ አዳዲስ ፎቶ የድሮ ኦዲየንስ ያሰራውን ፎቶ ወደዛ ብሎታል። የራሱን ፎቶ የሚፈልገውን አሰርቷል። ሄርሜላ ለስራ ነው ብለን የምንለው እኮ እሷ ቁጭ ብላ ያን ፎቶ አሰርቶ በራሷ ይዟት ሲመጣ አይታችኋል። ቤቱን እንዳዲስ ነው ቀላይሮት የጠበቃት። ያ ምንድን ነው? ድራማ ነው አይደል? ድራማ ነው ብለን ያልመነው ያ ነው። እስከዛሬ ሲሰሩ የነበረው ድራማ ነው። ወለደች ቤቱ አስገባ ብለን ነበር ያመንነው፣ ግን ውሸት ነው። አብርሽ ለድራማ እንዳምርለትና ሩታ እንድትጨቃጨቅ ፈልጎ እንጂ ከልቡ አይደለም ይቅርታ እየጠየቀ ያለው። በቃ እሱ ልቡ ከውስጥ ሌላ ነው፣ ሩታ ጋር የሚሄደው ሌላ ነው። ይሄ ነገር እኔ መልሱ ግልጽ ይሆንላችኋል ብዬ አስባለሁ። በአንዴ የሰው ሊቀለበት እኮ አያደርግም። በአንዴ ወደ ፍቅር ይገባል እንዴ? ፍቅር ማለት እኮ ከባድ ነው። በእውነት ፋሚሊ ለእናንተ ፍቅር ማለት ምን ማለት ነው? እስቲ ንገሩኝ። በአንድ ጊዜ ያዝ ዋይፋይ ነው ስልካችን ኮንታክት ስናደርገው ይመጣል፣ ስንርቀው ይሄዳል። እንደዚያ የሚለው ዋይፋይ ነው። እኔ አላውቅም። እኔ በአሁኑ ሰዓት ነው ምንድን ነው እናንተ ጋር የኔው ፋሚሊዎች እንግዲህ ስለ ዘመኑ ፍቅር እኔ ትንሽ ረስቻለሁ። አዎ እኛ በቤተሰብ ያገባን ሰዎች ስለ ፍቅር ስናወራ ያስጠላብናል እና ነጭ ነጭዋን እኛ በቃ በድሮ በሽማግሌ ተለምነን ቤተሰብ ይወደዋል ተዋደደና እንደዚህ አብረው አንድ ሆነው ይቀጥላሉ ወይ ተብሎ ቤተሰብና ቤተሰብ ተገናኝቶ ያዋራበት ትዳር ነው እንጂ እኛ አይኖርም። እንደዚህ ወድሃለሁ አፈቅርሃለሁ የሚባለው ነገር እኛ እንኳን ነውር ነው፣ በእኛ ጋር ነውር ነው። አሁን ላይ ግን ፍየል መንጃ ነው ከብት መንጃ እየሆነ ነው። እና አፈቅርሃለሁ የኔ ውድ የሚባለው በጣም የምትወዱትን ሰው ነበር። አሁን ላይ ግን ሴቷንም የኔ ውድ ወንዱንም የኔ ውድ ማንንን በቃ እንውደድ። በቃ ጓደኛ ከሆነ ጓደኛ ነው ወዳታለሁ በቃ በውስጤ ነው እንጂ እወድሻለሁ ብሎ እኮ የሚነገረው የማትወዱትን ሰው ነው ብለን ነው ገልብጠን እኛ ድሮ እወድሻለሁ ካለ ስለማይወዳት እኮ ነው ብለን እናስባለን። ድሮ እኛ ራሱ ጓደኛ ትምህርት ቤት ምናምን ስንሄድ ራሱ እንደዛ ነበረ። በእውነት ነው የምላችሁ። እወድሻለሁ አንባባልም። እንወደዳለን፣ እንመካከራለን፣ የውስጣችን እንወራራለን። ግን እኔ እኮ እወድሻለሁ አንባባልም ጓደኛሞች። አሁን ላይ ግን መጫወቻ፣ ጓደኝነት መጫወቻ፣ ፍቅር መጫወቻ፣ ትዳር መጫወቻ። እውነት ነው የምላችሁ። እና ዛሬ ሩታዬ ብትን ብላ እየሳቀች ነው የመጣችው። አቢላል ምስምሱን ነግራው እኛ ከልባችን ነበር የተናገርነው፣ ግን አሁን ነገሮቹ በቃ ወደ ሌላ ምርተዋል አለ። በቃ አብርሽ በቃ ከወዳ ሄርሜላ ጋር ነው የሚሄደው። ያስመሰሉ እንደዛ ሩታ ነው የሚሉት አውቀው ነበረ፣ ድራማ ነበረ። ግን ነገሮች ተቀይረው ወደ ሌላ ነገር ሄደዋል። አበጋዝም እንግዲህ ደጋግሜ ነው ቀለበትን ማድረግላት ገና እያለ ነው። ለሱ ጀብዱ የተመሰለው ይሄ ጋጠወጥ ማንነቱ እንደ ጀብዱ ማለት ነው። ዛሬ ብዙ ቪዲዮ ነው የተለቀቀው፣ ግን አስተማሪ ቪዲዮ ሳይሆን ጋጠወጥ ቪዲዮ ነው። ምን እንማርሽ ከዚህ? እስኪ እናንተ አሁን ከነ ቡታጀራ የተቦረች ላይ ምንድን ነው የምትይዙት?
ባሎቻችሁ ጓደኛ ሲይዙባችሁ በጊዜ ማቋረጥ፣ በጊዜ የሚፈልገውን አድርጋችሁ ወደ ቤታችሁ፣ የማይሆናችሁ ከሆነ ደግሞ በአጭር ማስቀረት። ሁልጊዜ ድራማ እየተሰራባችሁና እናንተ መደበሪያ የሆናችሁ ቤት እናንተ ልጅ ያቅፋችሁ ተቀምጣችሁ እሱ ከሌላ እንዲዝናና መፍቀድ እንደዚህ ሜዲያ ላይ ያስቀራልና የሴት ጓደኛ የሚይዝ ባል እንዳታገቡ። ሴትም የወንድ ጓደኛ ያላትን ሴት እንዳታገቡ። አዎ ይሄ ነው ዛሬ በትክክል የአብርሽ እህታችሁ ሆዲያ እኛ አብርሽ ቀለበት ያደረገው ለሄርሜላ አስቦበት ሳይሆን ሩታ እንድትቆርጥ ነው። ሩታ ቆርጣ ከህይወቱ እንድትወጣ ነው አለች እኮ በቃ። እናንተ ግን በነገራችን ላይ ፋሚሊ ሩታና አብርሽ ግን በፍቅር አይፋቀሩም ነበር እንዴ? እውነተኛ ፍቅር እኮ ምንም ቢገባ እንደዚህ ከባድ ነገር አይደራረስም ነበር። አይፋቀሩም፣ አይወዳትም ማለት ነው። በእውነት ነው የምላችሁ። እኔ የወዳት አልመሰለኝም። በእውነት ነው የምላችሁ። እኔ ሀቂቃ ወደዳችሁም ጠላችሁም አብርሽና ሩታ ተዋደው ተፋቅረው ሳይሆን ለድራማ ብቻ ቪዲዮ እያሽቃበጡ እንደሚኖሩ ነው። በእውነት ነው የምላችሁ። ለምን ይሄን ያልኩበት መንገድ አለኝ። ልጁ ሲረገዝ ብር ብሎ የጠፋው አብርሽ ስታረግዝ በቃ ሩታ የምትባል ልጅ ስሟን መጥራት ያስጠላው ይሄ ወንድ ልጅ ሲረገዝ ነው። ከዛ በኋላ ሩታን ስሟን መጥራት ተጠይፏታል። እንኳን አብሮ መሄድ አይደለም አብሮ ለመስራት አይደለም ስሟን እንኳን ለመጥራት ተጠይፏታል። እኔ ሩታን አብርሽ በጣም ጠላት ነው እንጂ ማቀው እንደሚያፈቅራት ጭራሽ ድሮም እንደማያከብራት አውቃለሁ። ለሷ ክብር እንደሌለው አውቃለሁ። አሁንም ቢሆን ምንም ክብር የለውም። በእውነት ነው የምላችሁ። ለሩታ ክብር አለው ለሩታ ምን አለው ብላችሁ ለምታወሩ ሴቶች ካላችሁ እኔ ከመጀመሪያ ስጨርስ ለሩታ ለዶላር እንጂ ለሷ ክብር እንደሌለው ወዳችሁም ጠላችሁም ምንም አታመጡም። አንድ ቀን ለሩታ ስሜት ተጠንቀቆ የማያውቀው ለትዳር ይሆናታል እንዲሁ መስዋዕት አሁንም ወደፊትም ትክፈል ብዬ እኔ እንዴትም አላሽቃብጥም። እንደማይወዳት ነው በቃ። ለሷ ፍላጎት እንደሌለው ለዶላር ብቻ ሰው እንደሚወዳት ብቻ ስላወቀ መታወቂያና ብር መሰብሰቢያ ብቻ ሩታን እንደሚፈልጋት 100% ነግራችኋለሁ። ለእናንተ የሚይዝንና የሚወዳችሁ ሰው የሚያከብራችሁ ሰው ለእናንተ ትልቅ ቦታ ደርሳችሁ አብረው አድርጎ ትዳር የሚፈልግ ወንድ ልጅ ማንንም አያሰድባችሁም፣ ለማንም አሳልፎ አይሰጣችሁም። እሱ እኮ ትንሽ ነገር የሚያስከፋ ነገር እሷን ነካ አድርጎ እንድትሰደብ እኮ ነው የሚያደርጋት። ለእሷ ስሜት እኮ አንድ ቀን ሲጠነቀቅ እኔ በህይወቴ አይቼው አላውቅም። እዚህ ሚዲያ ላይ ስንት ዓመቴ ለሩታ ማንነት ተጠንቅቋ ብሽ ቪዲዮ ሰርቷል የምትሉ እስኪ ኮሜንት ላይ አንድ ቀን ሲያስረግ